ጣይቱ ሆስፒታል ዶክተር ፀሐይ ስለ ቫይታሚን ዲ ምርት የባለሙያ ምክሮች። ለቫይታሚን ዲ ምርት በቀን ቢያንስ ከ15 እስከ 20 ደቂቃ እንደ ቆዳችን ቀለም ይለያያል የፀሐይ ብርሃን ማግኘት ለአጥንት ጥንካሬና ለበሽታ መከላከል ስርዓት ወሳኝ ነው። ለደስተኛ ስሜት ሴሮቶኒን ለማምጨት ጠዋት ላይ ፀሐይ ማግኘት የአእምሮ ጭንቀትን ለመቀነስና ንቁ ለመሆን ይረዳል። ለእንቅልፍ ጥራት የዲያቤት ለመጠበቅ ሰዓታዊ የሰውነታችን ሰዓት ውስጣዊ አካላዊ ሰዓት ለመጠበቅ ጠዋት ላይ የሚገኝ ብርሃን ሰውነታችን ማታ ላይ ሜላቶኒን የተባለው የእንቅልፍ ሆርሞን እንዲያመርት መንገድ ይጠርጋል። ልከኝነት ማለት ፀሐይ ስንሞቅ በጣም ኃይለኛ ከሆነው ሰዓት ከቀኑ 6 ሰዓት እስከ 9 ሰዓት በመቆጠብ እና ቆዳችን እንዳይቃጠል ጥንቃቄ በማድረግ መሆን አለበት። ማለትም የፀሐይ ብርሃን ኃይለኛ የሚሆንበት ከቀኑ 6 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ነው። ስለዚህ ለፀሐይ ብርሃን ራሳችንን ማገልገል ያለብን ከቀኑ 4 ሰዓት አካባቢ እና ከቀኑ 9 ሰዓት በኋላ ቢሆን ይመረጣል እንዳመችነቱ። ፀሐይን እንደ መድኃኒት እንጠቀምባት። ፀሐይን እንደ መድኃኒት እንጠቀም። ምክንያቱም በነፃ የታዘዘልን የተፈጥሮ የነፃ ሕክምና ነው። ከፀሐይ ብርሃን የምናገኘው ከጣይቱ ሆስፒታል በዶክተር ፀሐይ አማካኝነት የምናገኘው ሕክምና በነፃ የታዘዘልን የተፈጥሮ የነፃ ሕክምና ነው። የፀሐይ ብርሃን በቂ ትኩረት ያልተሰጠው ተፈጥሯዊ መድኃኒት። የፀሐይ ብርሃን ቆዳን ለማቅለም ወይም ቫይታሚን ዲ ለማግኘት ብቻ የሚጠቅም አይደለም። ይልቁንም ከሆርሞኖች ከአእምሮዎችን ከሴል ኃይል ማመንጫዎቻችን እንደ ማይቶኮንድሪያ እና ከሆድ ውስጥ ካሉ ተዋሲያን ገጽ ማይክሮባዮም ጋር የሚነጋገር ሙሉ ባዮሎጂካዊ ምልክት ነው። በአግባቡ ስንጠቀምበት የፀሐይ ብርሃን ካሉን እጅግ ኃይለኛ የጤና መጠበቂያ መሳሪያዎች አንዱ ይሆናል። የፀሐይ ብርሃንን በአግባቡ ስንጠቀምበት የፀሐይ ብርሃን ካሉን እጅግ ኃይለኛ የጤና መጠበቂያ መሳሪያዎች አንዱ ይሆናል ማለት ነው። ዛሬ የፀሐይ ብርሃን በሰውነታችን ውስጥ እንዴት እንደሚሰራ ሳይንሱ ምን እንደሚል እና በዕለት ተዕለት ህይወታችን ውስጥ እንዴት በመጠንና በደህንነት መጠቀም እንደምንችል እንመለከታለን። ቫይታሚን ዲ ከቫይታሚንነት በላይ ነው። በታዋቂው ቫይታሚን ዲ እንጀምር። አልትራቫዮሌት ቢ የተባለው የፀሐይ ጨረር ቆዳችን ሲመታ በቆዳችን ውስጥ ካለው የኮሌስትሮል ዝርያ 7 ዲሃይድሮ ኮሌስትሮል ጋር በመገናኘት ወደ ቫይታሚን ዲ ይቀየራል። ከዚያም ጉበትና ኩላሊታችን ይህን ንጥረ ነገር ወደ ንቁ ሆርሞን ይቀይሩታል። እዚህ ጋር አንድ ትልቅ ነጥብ አለ። ቫይታሚን ዲ እንደ ተራ ቫይታሚን ሳይሆን እንደ ሆርሞን ነው የሚሰራው። በመላ ሰውነታችን በሚገኙ ሴሎች ውስጥ ካሉ ተቀባዮች ሪሴፕተርስ ጋር በመገናኘት በሽታን የመከላከል አቅምን ኢንፍላሜሽን፣ ብግነትን፣ የኢንሱሊን ምርትንና የሴሎችን እድገት የሚቆጣጠሩ ጂኖችን ይሸፍታል፣ ያነቃቃል ወይም ይዘጋል፣ ያቆማል። ነገር ግን ቫይታሚን ዲን ማምረት የሚችሉት ፀሐይ በሰማይ ላይ ከፍ ብላ ስትገኝ ብቻ ነው። ነገር ግን ቫይታሚን ዲ ማምረት የሚችለው የፀሐይ ብርሃን ፀሐይ በሰማይ ላይ ከፍ ብላ ስትገኝ ብቻ ነው። ለምሳሌ ጥላችን ከቁመታችን ካጠረ ቫይታሚን ዲ ማምረት በሚችሉበት ሰዓት ላይ ነን ማለት ነው። ጥላችን ከቁመታችን ካጠረ ቫይታሚን ዲ ማምረት በምንችልበት ሰዓት ላይ ነው ያለነው ማለት ነው። ጥላችን ረጅም ከሆነ ግን የአልትራቫዮሌት ዲ ጨረር ደካማ ነው። ስለዚህ በዚያ ሰዓት ቫይታሚን ዲ ማግኘት አይቻልም። ልብስን በተመለከተ መስተዋትና የፀሐይ መከላከያ ቅባቶች ስክሪን
ሰንስክሪን የደም ጨረር ይጋርሉታል። ስለዚህ ነው በቂ የቫይታሚን ዲ ክምችት እንዲኖር በዋና ዋናዎቹ ሰዓታት ውስጥ እጆችን፣ እግሮችን፣ ደረትን ለተወሰነ ደቂቃ ለፀሐይ ማጋለጥ አስፈላጊ የሚሆነው ለዚህ ነው። የፀሐይ ብርሃን የሰውነት ተፈጥሯዊ ሰዓትና ሆርሞኖች የፀሐይ ብርሃን ቆዳችንን ብቻ ሳይሆን አይናችንንም ይነካል። ይህ ደግሞ ሆርሞኖችን ይለውጣል። በአእምሯችን ውስጥ ሱፕራኪያዝማቲክ ኒውክሊየስ SCN የሚባል ትንሽ ክፍል ሰውነታችን ዋና ሰዓት ሆኖ ያገለግላል። ይህ ክፍል በአይናችን ውስጥ የሚገኙና ለሰማያዊ ብርሃን ብሉ ላይት ሴንሲቲቭ የሆኑ ሴሎችን መልእክት ያዳምጣል። የጠዋት ብርሃን በዚህ ሰዓት አሁን ቀን ነው፣ ንቁና ዝግጁ የሚል መልእክት ይሰጠዋል። ከእንቅልፋችን በነቃን ጊዜ በአንድ ወይም በሁለት ሰዓት ውስጥ የጠዋት ብርሃን ማግኘት ሶስት ዋና ጥቅሞች አሉት። አንደኛ የሌሊቱን የሜላቶኒን የእንቅልፍ ሆርሞን ምርት ያቆምና ከ12 እስከ 14 ሰዓት በኋላ እንደገና እንዲመረት ዝግጅት ያስጀምራል። ይህ ማታ ጥልቅ እንቅልፍ እንድናገኝ ይረዳል። ሁለተኛ የተስተካከለ ኮርቲሶል የንቃት ሆርሞን ምርት እንዲኖር በማድረግ ያለ ቡና ንቁ እንድንሆን ይረዳናል። ጠዋት ስንነቃ ቡና ሳያስፈልገን ንቃት ኖሮ እንድንነቃ ያደርገናል። ሶስተኛ የምግብ ፍላጎትን የምግብ ፍላጎትና የበሽታ መከላከል አቅም የሚቆጣጠረውን የውስጥ ሰውነታችንን ያስተካክላል። ኢንሱሊን የቤት ውስጥ መብራት የሰውነታችንን ሰዓት ለማስተካከል በቂ ጥንካሬ የለውም። ስለዚህ ነው ጠዋት ላይ ከ10 እስከ 20 ደቂቃ ውጭ ወጥቶ መራመድ ወይም ፀሐይ ላይ ብርሃን ላይ መቀመጥ ጠቃሚ ነው። የልብና የደም ዝውውር እንዲሁም የሜታቦሊዝም ጥቅሞች እና ናይትሪክ ኦክሳይድ። አሁን ደግሞ ወደ ልብና ደም ዝውውር ስርዓት ቆዳችን በአልትራቫዮሌት ኤ ብርሃን ሲለቀቁ ሊለቀቁ የሚችሉ ናይትሪክ ኦክሳይድ መሰል ውህዶችን ያከማቻል። አልትራቫዮሌት ኤ ቆዳን ሲነካው ናይትሪክ ኦክሳይድ ወይም ደም ዝውውር ውስጥ በመግባት የደም ስሮችን እንዲዝናኑና እንዲስፋፉ የሚያደርገውን ሞለኪውል ወይም ጋዝ እንዲመነጭ ያደርጋል። ይህ ደግሞ የደም ግፊትን ለመቀነስ ይረዳል። የሚገርመው ነገር ይህ ጥቅም ከቫይታሚን ዲ ጋር የተያያዘ አይደለም። አንድ ሰው በኪኒን መልክ ቫይታሚን ዲ ቢወስድም ለፀሐይ ብርሃን ካልተጋለጠ ይህን የደም ስር የማዝናናት ጥቅም ሊያጣ ይችላል። ናይትሪክ ኦክሳይድ አይመነጭም፣ በቫይታሚን ዲ ስለወሰድን ብቻ አይመነጭም። ነገር ግን የፀሐይ ብርሃን ሰውነታችንን ሲነካውና ነው ናይትሪክ ኦክሳይድ ሊመረት ይችላል። ተጨማሪኛ በሽታ የመከላከል ስርዓትና የአንጀት ጤና። የፀሐይ ብርሃን በሽታ የመከላከል አቅም ያስተካክላል። አንዳንድ በሽታ ተከላካይ ሴሎች ቲ ሴልስ ለብርሃን ቀጥተኛ ምላሽ ይሰጣሉ። የተወሰኑ የብርሃን ሞገዶች እነዚህ ሴሎች በፍጥነት እየተንቀሳቅሰው በሽታን እንዲከላከሉ ኃይል ይሰጧቸዋል። በተመሳሳይ ጊዜ በቆዳ ላይ የሚመረተው ቫይታሚን ዲ የሰውነት መከላከያ ስርዓት ራሱን በራሱ እንዳያጠቃ አውቶ ኢሚዩን በሽታዎች የሰውነታችን መከላከያ ስርዓት ራሱን በራሱ እንዳያጠቃ የአውቶ ኢሚዩን በሽታዎች እንዳይፈጠሩ የመቆጣጠር ስራ ይሰራል። አንጀትስ ጥናቶች እንደሚያሳዩት የቫይታሚን ዲ እጥረት ያለባቸው ሰዎች ለአልትራቫዮሌት ቢ ብርሃን ሲጋለጡ በሆዳቸው ውስጥ ያሉ ጠቃሚ ተህዋሲያን ማይክሮባዮም ብዛትና አይነት ይጨምራል። ይህ የሚያሳየው በቆዳ በፀሐይና በአንጀት መካከል ቀጥተኛ የሆነ ግንኙነት እንዳለ ነው። አምስተኛው ማይቶኮንድሪያ እና የሴል ኃይል። ማይቶኮንድሪያ እንግዲህ አሁን እንደዚህ ማወራላችሁ መተንፈሰው አንጎሌ የሚሰራው ልቤ የምትመታው በማይቶኮንድሪያ ስራ። ማይቶኮንድሪያ ከሌለ ይሄ ሁሉ የለም። እኔም በህይወት ያለው ማይቶኮንድሪያ ስራው ምንድነው? ኃይል ማመንጨት ነው። ስለዚህ ከፀሐይ ወደኛ ከሚመጣው ኃይል ውስጥ ግማሽ ያህሉ ኢንፍራሬድ የሚባለው ነው። ከፀሐይ ወደኛ የሚመጣው ኃይል ውስጥ ግማሽ ያህሉ ኒር ኢንፍራሬድ ይባላል። እነዚህ የብርሃን ሞገዶች
ከአልትራቫዮሌት ብርሃን በበለጠ ወደ ውስጥ ዘልቀው መግባት ይችላሉ። በሴሎች ውስጥ ይህ ብርሃን በማይቶኮንድሪያ ውስጥ ካሉ ኢንዛይሞች ጋር ይገናኛል። ይህም ሴሎቻችን የተሻለ ኃይል ኤቲፒ እንዲያመነጩ ያነቃቃቸዋል። ይህ ሂደት ቁስልን ለማዳን፣ ህመምን ለመቀነስና ለአእምሮ ብቃት ከፍተኛ አስተዋጽኦ አለው። ለፀሐይ መጋለጥ የቆዳ በሽታዎችን እንደ ሶሪያሲስ ለማከም ይረዳል። ስድስተኛ ስሜትና የአእምሮ ጤና። ውጪ ብለን ስንመለስ ደስ የሚልና የመዝናናት ስሜት የሚሰማን ከሆነ ምክንያቱ የፀሐይ ብርሃን ነው። የፀሐይ ብርሃን በሰውነታችን ውስጥ ቤታ ኢንዶርፊን የተባለ የተፈጥሮ ህመም ማስታገሻ እንዲመረት ያደርጋል። የጠዋት ፀሐይ ከአይን ጋር በቀጥታ ሳይሆን በብርሃን መልክ መገናኘቷ ያለ መነጽር ማለት ነው የአእምሮን ንቃት በከፍተኛ ሁኔታ ይጨምራል። በአልትራቫዮሌት ብርሃን መጋለጥ ቆዳችን ቤታ ኢንዶርፊን የተባለ ተፈጥሯዊ ደስታ ንጥረ ነገር እንዲያመነጭ ያደርጋል። ይህ ደግሞ የስነ ልቦና ጫናንና ህመምን ለመቀነስ ይረዳል። ውጥረትን፣ ድብርትን ይቀንሳል፣ ያጠፋል። በተለይ በደመናማ ወራት የሚከሰተውን ድብርት ሲዝናል አፌክቲቭ ዲስኦርደር ለማከም የብርሃን ህክምና እንደ ዋነኛ መፍትሄ ይወሰዳል። የጠዋት ፀሐይ ልክ እንደ መድኃኒት ሆኖ ስሜትን የማስተካከል አቅም አለው። ሰባተኛ ተግባራዊ መመሪያዎች እንዴት የፀሐይ ብርሃን እንጠቀም? ታዲያ የፀሐይ ብርሃን እንዴት ነው በአግባቡ መጠቀም የምንችለው? አንደኛ የጠዋት ብርሃን ከእንቅልፋችን እንደነቃን ከ10 እስከ 20 ደቂቃ ውስጥ ውጪ መቆየት ያለ ጥቁር መነጽር፣ ያለ ምንም አይነት መነጽር መሆን አለበት። ከወገባችን በላይ ራቁታችን ብንሆን ይመረጣል። መጠነኛ የአልትራቫዮሌት መጋለጥ። ሁለተኛው ጥላችን ከኛ ሲያጥር፣ ጥላችን ከቁመታችን ሲያጥር ከ20% እስከ 40% የሚሆነው የሰውነት ክፍል ለጥቂት ደቂቃዎች ለፀሐይ ማጋለጥ ጠቃሚ ነው። የሚቆዩበት ጊዜ እንደ ቆዳችን ቀለምና እንደ አካባቢ የሙቀት መጠን ይለያያል። ቆዳን ቀስ በቀስ ማላመድ ጠቃሚ ነው። በበጋው መጀመሪያ ላይ ቆዳችን ፀሐይ እንዲላመድ ጊዜ እንስጠው። ምክንያቱም ፀሐይ ብርሃን በክረምቱ ወቅት አናሳ ስለሆነ በጋው ሲገባ ቀስ በቀስ እያለማመድ ነው ብለን ጠቃሚ ነው። ይህም ቆዳ ራሱን የመከላከል አቅም ሜላኒን እንዲገነባ ይረዳል። አራተኛ ጥንቃቄ፣ በጣም ሀሩር ከሆነ በሆነ ሰዓት ረጅም ጊዜ የሚቆይ ከሆነ ጥላ መፈለግ ጠቃሚ ነው። ኮፍያ ማድረግ ወይም ልብስ መልበስን ጠቃሚ ነው። በጣም ከፍተኛ ሀሩር ከሆነ ማለት ነው። ዓላማችን ቆዳን ማቃጠል ሳይሆን አስፈላጊውን ጥቅም ማግኘት ነውና። አምስተኛ የሌሊት ብርሃን፣ ማታ ላይ ከባድ የኤሌክትሪክ መብራቶችና ስክሪኖችን መቀነስ ለእንቅልፍ ሆርሞን ሜላቶኒን መመረት ወሳኝ ነው። በአጠቃላይ የፀሐይ ብርሃን የሰውነታችን ዋና አስተካካይ ነው። አእምሮአችንና ሆርሞኖቻችንን ያስማማል። ሴሎቻችን በኃይል ይሞላል። በሽታ የመከላከል አቅም ያጠናክራል እና የልብና የሜታቦሊክ ጤናን ይደግፋል። ያለ ጥንቃቄ ጥቅም ላይ ከዋለ ቆዳን ሊጎዳ ይችላል። በአግባቡና በእውቀት ከተጠቀምንበት ግን ካሉን እጅግ ቀላልና ነፃ የሆኑ ተፈጥሯዊ መድኃኒቶች አንዱ። ይህ መረጃ ጠቃሚ የሆኑ ካገኙት ቀኑን ሙሉ በቤት ውስጥ ለሚውሉ ወዳጆቹ ያካፍሏቸው። ስለዚህ የፀሐይ ብርሃን ሰንላይት ለሰውነት ብዙ ጤና ጥቅሞች አሉት። እነዚህን ለማጠቃለል አንደኛ የቫይታሚን ዲ ማመንጨት። የፀሐይ ብርሃን በሰውነት ውስጥ ቫይታሚን ዲ እንዲመነጭ ያግዛል። አጥንትን ያጠናክራል። ኢሚዩኒቲ ሰውነታችን የመከላከል ስርዓትን ያበረታታል። ስሜትን ማሻሻል። ፀሐይ ብርሃን ሰውነት ውስጥ ሴሮቶኒን የተባለውን ሃርሞን ያመነጫል፣ እንዲመነጭ ያደርጋል እና ደስታን ይጨምራል። ድብርት፣ ዲፕሬሽን ሊቀንስ ይችላል። የእንቅልፍ ስርዓትን መቋጠር ይረዳል። የቀንና የሌሊት ሰዓት ሲርኬዲያን ሪትም እንዲስተካከል ይረዳል። የእንቅልፍ ስርዓትን ያሻሽላል። የልብ ጤና ድጋፍ፣ የደም ግፊትን ሊቀንስ ይችላል በናይትሪክ ኦክሳይድ አማካኝነት እና የልብ አደጋን ይቀንሳል ማለት ነው። አጥንትና ጡንቻ ጤና፣
ካልሲየም የፀሐይ ብርሃን ስንጋለጥ ካልሲየም ሰውነታችን ውስጥ በደንብ እንዲሰራ ያደርጋል። አጥንታችን የአጥንት ድካም ኦስቲዮፖሮሲስ ይከላከላል። አጠቃላይ በኬሚካል ለውጦች ለምሳሌ ቫይታሚን ዲ ምርትን ሆርሞን በመቆጣጠር በነርቭ ስርዓት ማነሳሳት በደም ስርዓት ላይ ተጽዕኖ በማድረግ ፀሐይ ብርሃን ነርቭ እንቅስቃሴና የአስተሳሰብ የማስታወስ ችሎታን እንዴት እንደሚያግዝ በመንገዶች ማየት ይቻላል። በአንጎል ኬሚካሎች ለምሳሌ ኒውሮ ትራንስሚተርስ ላይ ተጽዕኖ ፀሐይ ብርሃን የአይን ሬቲናን ያነሳሳል። የፀሐይ ብርሃን የአይን ሬቲናን ያነሳል። ምልክቱ ወደ አንጎል ይሄዳል። እዚያ ላይ ሴሮቶኒን እና ዶፓሚን ይጨምራሉ፣ እንዲመነጭ ያደርጋል። እነዚህ ኬሚካሎች የአእምሮ ግልጽነትን ያሻሽላሉ። ፎከስ እንዲኖረን ትኩረትን ያጠናክራሉ። ፎከስ እንድናደርግ ያደርጋሉ። የማስታወስ ችሎታን ያግዛሉ። ቫይታሚን ዲ እና አንጎል ቫይታሚን ዲ በአንጎል ላይ ያሉ ሪሴፕተሮች ላይ ይሰራል። የነርቭ ሴሎች ኒውሮንስ እድገትና ጥገና ይደግፋል። የነርቭ ሴሎች እድገት እንዲያድጉና እንዲባዙ እንዲጠገሙ ያደርጋል። ይህ ደግሞ የማስታወስ ችሎታን ያሻሽላል። የአንጎል ድካምን ይቀንሳል። የእንቅልፍ ጥራትን ማሻሻል ሌላው ጥቅሙ ነው። የፀሐይ ብርሃን ጥቅሞች በእነዚህ መንገዶች ይሰራል። ፀሐይ ብርሃን የሰውነት ሪትም ያስተካክላል። በሌሊት የሚፈጠር ሜላቶኒን ይበረታል። ጥሩ እንቅልፍ የማስታወስ ችሎታን ማጠናከር፣ ሜሞሪ ኮንሶሊዴሽን የማስታወስ ችሎታን ያሻሽላል። መማርን ያግዛል። የነርቭ ግንኙነት ኒውሮፕላስቲሲቲ ማሻሻል የነርቭ ግንኙነትን ወይም ኒውሮፕላስቲሲቲ ማሻሻል ፀሐይ ብርሃን በተዘዋዋሪ መንገድ BDNF ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባለው ኬሚካል ይጨምራል። በአንጎላችን ውስጥ እንዲመነጭ ያደርጋል። ይህ ደግሞ አዲስ ነርቮች እንዲፈጠሩ አዲስ የነርቮች ግንኙነት እንዲፈጠር ያግዛል። የመማርና የማስተዋል ችሎታን ያጠናክራሉ። የደም እንቅስቃሴን ማሻሻል ፀሐይ ብርሃን የደም ስሮችን ያስፋፋል። በናይትሪክ ኦክሳይድ አማካኝነት በአንጎል ውስጥ ኦክሲጅንና ምግብ ንጥረ ነገሮች በቂ እንዲሰራጩ ያደርጋል፣ ይጨምራል። የአእምሮ እንቅስቃሴ ይሻሻላል ማለት ነው። ፀሐይ ብርሃን አንጎልን የሚያግዝበት መንገድ አንደኛ ኬሚካሎችን በመጨመር ሴሮቶኒን፣ ዶፓሚን፣ ቫይታሚን ዲ በማመንጨት እንቅልፍን በማሻሻል የነርቭ ግንኙነትን በማጠናከር የደም ፍሰትን በማሻሻል በአጭሩ ፀሐይ ብርሃን አንጎልን የሚሰራ ያበረታታል በብዙ አቅጣጫዎች ማለት ነው። እዚህ እስካሁን ስለተከታተላችሁ እስከ መጨረሻው ስለአዳመጣችሁ ስለተከታተላችሁ አመሰግናለሁ። ለጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ይሄንን ቪዲዮ ከወደዳችሁት አጋሩ፣ አካፍሉ፣ ሼር አድርጉ፣ ማለት ላይክ አድርጉ፣ ሰብስክራይብ አድርጉ እና ጆይን የሚለውን በመጫን ቤተሰብ ሜምበር ሆነው ቻናሉን ያግዙ፣ ይደግፉ። አመሰግናለሁ።